ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ የበዛ ይሁን ፕሮግራማችን እንደተለመደው ጀምረናል በሁለት ዋና ጉዳዮች ላይ ነው የዛሬ ምልከታችንን የምናጠነጥነው በዋናነት የጠቅላይ ሚኒስትሩ አማካሪ ስለ ቀይ ባህር አዲስ ነገር አምጥተዋል እሱም በሰፊው እየተወራን ያለው እሱ ነገር ላይ እሱን ማን ምን አለ ምን አዲስ ነገር መጣ የሚለውን እናነሳለን ሌላኛው ኢትዮጵያ ሽምግልና ልካለች ወደ ኤርትራ የሚል መረጃ ወጥቷል የኤርትራ ምላሽ ሰጥታለች የሚል መረጃ ወጥቷል ሽምግልና የተላከው ማን ነው ሽማግሌው ምን አለ ኤርትራ ምን መለሰች የሚለው ላይ እሱ ላይ የምንለው ነገር ይኖራል ወደዛ ከመግባቴ በፊት አጫጭር ልደመጡ ይገባሉ ያልኳቸው መረጃዎችን በማቅረብ ነው የሚጀምረው እንግዲህ ተለመደው ፕሮግራማችን ለብዙዎች እንዲደርስ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ የምትሰማችሁን ሐሳብ ከስር በኮሜንት እንድትጽፉ ላበረታታ እወዳለሁ እንደ መግቢያ ምናልባት ከወደ ረፋድ አካባቢ የተሰሙ መረጃዎች ማህበራዊ ሚዲያ ላይ ኦሬዲ ተሰራጭተዋል የባህር ዳሩ ግዲያን የተመለከተ ነው በተለይ በኢትዮጵያ ደረጃም እንዲሁም በክልልም ደረጃ በጣም ውስን ባለሙያ ያለ ተብሎ የሚጠራው ባለሙያ ዶክተር ነው የሞተው ቆየት ያለ ዜና ነው ይሄ ሞቱ ዶክተር አንዱዓለም ዳኜ ይባላሉ በጣም በወቅቱ በጣም አነጋጋሪ ብዙዎችን ያስቆጣ የነበረ ግዲያን የነበረው የዛ ግዲያ ፈጻሚ ወንጀለኛ መያዙ ይታወቃል ዛሬ የፍርድ ሂደት ውሳኔ አግኝቷል ውሳኔውም በብዙዎች ዘንድ መነጋገሪያ መሆን ጀምሯል ውሳኔው በ25 አመት ጽኑ እስራት እንዲቀጣ ነው የተወሰነው የወጣቱ ዶክተር ገዳይ እንግዲህ ወጣቱ ዶክተር አንዱዓለም በባህር ዳር ከተማ የጥበበጊዮን ስፔሻላይዝድ ሆስፒታል ሐኪም የነበረ አስገራሚ ዶክተር ነው በዚህ ዶክተር ላይ በፈጸመው ክስ ገዳይ ተብሎ የተፈረደው የ25 አመት ጽኑ እስራት ነው ይሄንን ውሳኔ የሰጠው ፍርድ ቤት የባህር ዳርና አካባቢው ከፍተኛ ፍርድ ቤትን ነው ዛሬ አስታውቋል ፍርድ ቤቱ ይሄን ውሳኔ የሰጠው ዛሬ በዋለው ችሎት ነው ጥር 24 ላይ ተፈጸመውን ምሽት ላይ ተፈጸመውን ጉዳይ ገዳይ አንስቶ በመኪና በመሽከረከርበት ወቅት ነው ጊዜ ጠብቆ ተዘጋጅቶ በጥይት ተኩሶ መግደሉን በማስረጃ አረጋግጫለሁ ነው ያለው ፍርድ ቤቱ በዚህ ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይም ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉ ማስረጃ አረጋግጧል ነው ያለው የግድያ ወንጀል ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ እንደቀረበለት ጠቁሟል በዚህ የምርመራው ሂደትም ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ ሌት ተቀን መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚው ሊደርስበት መቻሉም ነው ያመለከተው በዚህ መሰረት የባህር ዳርና አካባቢው ከፍተኛ ፍርድ ቤት የቀረበለትን የምርመራ ውጤት መሰረት በማድረግ በዛሬው ዕለት ባስቻለው ችሎት ወንጀሉን በፈጸመው ግለሰብ ላይ እሱ ባለው ነው የሚባለው እሱ ባለው ላይ የ25 አመት ጽኑ እስራት ወስኗል ስል ነው ያስታወቀው ዶክተር አንዱዓለም ዳኜ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስት የነበረ ነው እንዲሁም የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም የነበረ ነው ዶክተር አንዱዓለም ተመራማሪ መምህርና በጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዋና ዳይሬክተርም የነበረ ነው ግዲያውን ተከትሎ ጥር 29 2017 ዓ.ም መግለጫ ያወጣው የባህር ዳር ዩኒቨርሲቲ ሴኔት የጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ዋርድ በዚህ ዶክተር አንዱዓለም ዳኜ ስም እንዲሰየም በሆስፒታሉ ግቢ ውስጥም ሐውልት እንዲቆምለት መወሰኑ የሚታወስ ነው ዩኒቨርሲቲው የ37 አመቱ ወጣት ዶክተር አንዱዓለም ምንም እንኳን የተሰጠውን ጸጋ ሳይሰስት በመጠቀም ለበርካቶች የዘርፉ ባለሙያዎች በሙያው ላገለግላቸው በርካታ ህሙማን የቅን አገልግሎት ተምሳሌት የነበረ እንቁ ባለሙያ እንደነበረም በወቅቱ ማስታወሱ የሚታወቅ ነው እንግዲህ በዚህ ወጣት ላይ ግድያ የፈጸመው እሱ ባለው በ25 አመት ነው ተፈረደበት ጽኑ እስራት ብዙዎችን እያነጋገረ ያለው ይሄ ገዳይ ላጠፋው ጥፋት ይመጥናል ወይ ነው የ25 አመት ጽኑ እስራት አንደኛ በጣም ብርቅ የሆነ ባለሙያ ነው እንደ ክልል ብቻ አይደለም ምናልባት ባህር ዳርና አካባቢ ያሉ ታካሚዎች ተጠቃሚዎች እድለኛ ሊሆኑ ይችላሉ በኢትዮጵያም ደረጃ
በጣም በጥቂት ባለሙያዎች የሚወከል የሙያ ባለቤት ነው የነበረው። ከሙያ ባለቤትነትም ባለፈ በተለያዩ ዓለም አቀፍ ተቋማት መስራት መንቀሳቀስ እየቻለ ወገኑን ለማገልገል ምሳሌ በሚሆን መልኩ አካባቢው ላይ እየሰራ የነበረ ነው። ግድያው ደግሞ ሆን ተብሎ ታስቦ ታቅዶ ምሽት ተጠብቆ የተፈጸመ ግድያ ነው። እሱ ብቻ ሳይሆን ሌላም ሐኪም ላይ ተሞክሮ ያልተሳካ ነው። እንደዚህ አይነት ግድያዎች ሲፈጸሙ ለሌሎች ማስተማሪያ እንዲሆን ጠንከራ ያለ ቅጣት በግድያ ማይቀጣ ከሆነ ለምንድን ነው በእድሜ ልክ ስርዓት ያልተቀጠለ ብሎ የኔም ጥያቄ ነው። ከዚህ በላይ ምን ከባድ ግድያ እንዳለ አላውቅም። ነፍስን ያጠፋ በብዙ ሀገራት ላይ ነፍስ በማጥፋት ካልሆነ ደግሞ በእድሜ ልክ ጽኑ እስራት ነው የሚሆነውና እንደዚህ አይነት ብራይት የሆነ ለሀገርም ለራሱም ለቤተሰቡም ተስፋ የተጣለበትን ወጣት ህይወት የቀጨ በ25 ዓመት መቀጣቱ በእጅጉ አነጋጋሪ ነው። ምናልባት ከዚህ አሳዛኝ ዜና ብዙም ሳንርቅ በዜናዎችም እንደሰማችሁ በጉራጌ ዞን እንዲሁ 7 የአንድ ቤተሰብ አባላት ሞተዋል። ይህንን ፖሊሲ እየመረመረ ነው። በምግብ መመረዝ ነው እንግዲህ ሌላ አካል እንዳለ ይጠረጠራል። እንደዚህ አይነት ነገሮች ወንጀለኞች መያዛቸው መጠርጠራቸው ተገቢ ሆኖ ያለ ውሳኔዎች ሲወሰኑ ግን ሌሎች እንዲማሩበት እንደዚህ አይነት ወንጀሎችን መፈጸም ቋሚ የሆነ ሪቨርሰብል የማይሆን ውድ ዋጋ የሚያስከፍል መሆኑ መታወቅ አለበት ብዬ አምናለሁ። ምናልባትም ወንጀልን አንዱ የምንከላከለው ወንጀለኛ ወንጀል ፈጽሞ ሲገኝ ውድ ዋጋ እንዲከፍል ማድረግ ሲቻል ነው። ከዛ ውድ ዋጋ አንዱ መሆን ያለበት በወንጀሉ ልክ ህይወቱን ማጣት መሆን አለበት። ቀጥሎ ደግሞ እድሜ ልኩን ንጹህ አየር እየተነፈሰ እየተንጎማለለ የመኖርበትን እድል መነፈግ አለበት ብዬ አምናለሁ። ለዚህም ይመስላል ብዙ ወንጀሎች ኢትዮጵያ ውስጥ ሰምተን የማናውቃቸው ወንጀሎችም እየተስፋፉ ያሉትና በአጋቾች ላይ በወንጀል ፈጻሚዎች ላይ በገዳዮች ላይ የሚወሰዱ እርምጃዎች በእውነት ከዚህ በላይ ጠንከር ማለት አለበት ብዬ አምናለሁ። ኢትዮጵያ የሞት ፍርድ በህገ መንግስቷ አጽድቃለች፣ ግን አንድም ፈጽማ አታውቅም። የሞት ፍርድ አድናቂ አይደለሁም። በብዙ ሃይማኖትም የሚፈቀድ አይደለም። ነገር ግን የሞት ፍርድ ባይፈረድ እንኳን የእድሜ ልክ ጽኑ እስራት የሚያስቀጡ ብዙ ወንጀሎች እንደ ቀላል ወንጀል ታይቶ በ10 በ20 ዓመት እየተባለ የምታይበት ነው። እንግዲህ ምናልባት ጽኑ እስራት መሆኑ 20ውንም ዓመት ይታሰራል፣ ከዛ በላይ እድሜ የለውም ልንል እንችላለን። እንግዲህ ከዚህ ከአሳዛኝ መረጃ እንደወጣን ዛሬ በ19ኛው የአፍሪካ ብስክሌት ሻምፒዮና እየተካፈለ የሚገኘው የኢትዮጵያ ብስክሌት ብሔራዊ ቡድን ወርቅ አስገኝቷል። ይሄ ሌላ ወርቅ ነው። ምናልባት 64 ኪሎ ሜትር የሸፈነ የጎዳና ላይ ውድድር ነው። ኢትዮጵያዊቷ ጽጌ ናት የወርቅ ሜዳሊያ ለሀገሯ ማስገኘቷ የታወቀው። እንግዲህ ብስክሌተኛዋ ትላንትናም በግል የሰዓት ሙከራ ወርቅ ማምጣቷ የሚታወቅ ነው። በዛሬ ውድድር ሌላኛው ኢትዮጵያዊ ቅስናት ግርማይም 3ኛ ደረጃ ይዛ አጠናቃለች። ራሄል ታመነ 4ኛ ደረጃ ወጥታለች። እንግዲህ በብስክሌት ብዙ የምንታወቅ አይደለንም። ጎረቤታችን ኤርትራ ናት በዚህ በእጅጉ የምትታወቀው። ምናልባትም በአፍሪካ ደረጃ የመጀመሪያዎቹንም ሽልማቶች በግርማይ አይ ቲንክ ቢኒያም ግርማይ የሚባል ነው የኤርትራዊው። በአፍሪካ ደረጃ ጥሩ ስም ያላት ኤርትራ ነች። በዚህ ኢትዮጵያዊ አትሌቶች ብስክሌተኞች ወደዚህ ስፍራ መምጣታቸው ኢትዮጵያ በአትሌቲክስ በእግር ኳስ ሩጫ ብቻ የምትታወቅበትን የስፖርት ሁኔታ ወደ ከፍ ወዳለ ደረጃ ሊያሻግር እንደሚችል የሚያሳይ ነው። ፖቴንሻል እንዳለ የሚያሳይ ነው። እዛ አካባቢ በደንብ ከሰራን የወርቅ ሜዳሊያ ለሀገራቸውን ለራሳቸው የሚያመጡትን አትሌቶችን እንኳን ደስ ያላችሁ ማለት ፈልጋለሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ።
የሲንጋፖሩ ጠቅላይ ሚኒስትር ከጂ20 ስብሰባ በኋላ ኢትዮጵያን እንደሚጎበኙ ዛሬ መግለጫ ወጥቷል። እንግዲህ ኢትዮጵያ በሩቅ ምስራቅ ላይ ያላትን አጋርነት እጅጉን እያሰፋች ነው ያለችው። ትላንትና ኢትዮጵያን የለቀቁት የማሌዥያው ጠቅላይ ሚኒስትር ወደ ጂ20 ስብሰባ አቅንተዋል። ምንም እንኳን የኢትዮጵያ ቴሌቪዥን ወደ ሀገራቸው ተመለሱ ብሎ ቢዋሽም ማለት ነው። በዚህ አጋጣሚ እስካሁንም አላስተካከለም። ወደ ሀገራቸው አይደለም የተመለሱት፣ ወደ ደቡብ አፍሪካ ነው ለጂ20 ስብሰባ ያቀኑት። የጂ20 ስብሰባ ዘንድሮ በጣም አነጋጋሪ ነው። ትራምፕ አልገኝም በማለቱ ምክንያት ይገኛል አይገኝም እስካሁን ውዝግብ ላይ ናቸው። ለማንኛውም ከዚህ ስብሰባ በኋላ የጂ20 ስብሰባ ካጠናቀቁ በኋላ የሲንጋፖሯም ጠቅላይ ሚኒስትር እና የገንዘብ ሚኒስትር ላውረንስ በደቡብ አፍሪካ የተካሄደ ባለው የጂ7 ጉባኤ ከተካፈሉ በኋላ ከህዳር 13 ጀምሮ እስከ ህዳር 15 በኢትዮጵያ ይፋዊ የስራ ጉብኝት እንደሚያደርጉ ከሀገራቸው ዜና ማግኘት ተችሏል። የሲንጋፖር ጠቅላይ ሚኒስትር ጽህፈት ቤት ነው ዛሬ ህዳር 12 ቀን ላይ መግለጫ ያወጣው። በዛ መግለጫ ነው ጠቅላይ ሚኒስትር ዋንግ በደቡብ አፍሪካ ፕሬዝዳንት ፎርማት ግብዣ ከህዳር 12 እስከ 13 ድረስ በጆሃንስበርግ በሚካሄደው የግንቦት የጂ20 ሀብታሞች መካከለኛ ሀብታሞች ሀገራት ስብሰባ ላይ ይሳተፋሉ የተባሉት። መግለጫውም አንድነት፣ እኩልነት፣ ዘላቂነት በሚል ጭብጥ የሚካሄድ ጉባኤ በአየር ንብረት ለውጥ፣ በእኩልነት እና በጂኦፖለቲካዊ መረጋጋት ዙሪያ ላይ እንዲሁም ሌሎች ተያያዥ ጉዳዮች ላይ በዓለም አቀፍ ችግሮች ዙሪያ ያለመ ውይይት ይደረጋል ተብሎ ይጠበቃል። ከዚህ ጉባኤ በኋላ ነው ጠቅላይ ሚኒስትሩ ዋንግ በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ወደ አዲስ አበባ ይፋዊ የስራ ጉብኝት ሊያደርጉ እንደሚመጡ የጠቅላይ ሚኒስትሩ ጽህፈት ቤት ያሳወቀው። ሁለቱ መሪዎች የልኡካን ቡድን ስብሰባ ያደርጋሉ። ከዚያ የመግባቢያ ሰነዶች ይፈራረማሉ ተብሎ ይጠበቃል። በተጨማሪም መሪዎቹ በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። ዶክተር አብይ አህመድ ባለፈው ዓመት ሰኔ ወር ላይ ነበረ ሲንጋፖር የጎበኙት። በጉብኝቱ ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽን እና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚያስሱ አስታውቀው ነበር። በአምና ከሳህራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቁ የንግድ አጋር እንደሆነ የተገለጸበት ጊዜ ነው የነበረው። የሁለትዮሽ የሸቀጦች ንግድም ወደ $275 ሚሊዮን ደርሶ እንደነበር አምና ነበር የተገለጸው። ጠቅላይ ሚኒስትር ዋንግ በኢትዮጵያ በሚቆዩበት ጊዜ በአድዋ ድል መታሰቢያ ሐውልት የአበባ ጉንጉን ያስቀምጣሉ ተብሎ ይጠበቃል። ከአፍሪካ በሽታ መቆጣጠሪያ እና መከላከያ ማዕከል ዋና ዳይሬክተርም ጋር ይገናኛሉ ተብሎ ይጠበቃል። ሲዲሲ ተብሎ የሚታወቀው ወደ ለቡ አካባቢ የሚገኘው። በተጨማሪም ታዋቂ የሆኑ የሀገር ውስጥ የሳሙናና የጽዳት ምርቶችንም የሚያመርተውን የሬፕ ዌልመር ፋብሪካንም እንደሚጎበኙ ከወጣው መርሃ ግብር ለመረዳት ችለናል። ዋና መስሪያ ቤቱን ሲንጋፖር የሆነውን ዌልማር ኢንተርናሽናል ሊሚትድ ጋር ባለው የጋራ ኢንቨስትመንትም 50% ድርሻን እንደሚይዝ ይታወቃል። ይህንኑ ነው የሚጎበኙት። ይህ ጉብኝት ጠቅላይ ሚኒስትር ዋንግ ጠቅላይ ሚኒስትር ከሆኑ ከግንቦት 2016 ጀምሮ ወዲህ ወደ አፍሪካ ህብረት አባል ሀገራት ወደ ሆኑት ወደ ደቡብ አፍሪካ እና ኢትዮጵያ የሚያደርጉት የመጀመሪያው ነው። የትላንትናው ማሌዥያውም ጠቅላይ ሚኒስትር ወደ አፍሪካ የሚያደርጉት ጉብኝት የመጀመሪያው ነው በኢትዮጵያ ያደረጉት። እንግዲህ ከማሌዥያ ቀጥሎ ሲንጋፖር ከኢትዮጵያ ጋር የምታደርገውን የስራ ትብብር በላቀ ደረጃ የምናይበት ነው። ምናልባት ሲንጋፖር ስንል አንዳንድ ሁሉም ትዝ የሚለን ኤርትራ ከመገንጠሏ በፊት የኤርትራን ትግል ለማቀጣጠል እንደ አንድ መነሻ ተደርጎ ይወሰድ የነበረው ከዚህች ከኢትዮጵያ ከተገነጠልን በ10 ዓመት ነው 7 ዓመት ላይ ነው ሲንጋፖር የአፍሪካዋ ሲንጋፖር እንሆናለን ተብሎ የነበረው። ዛሬ ሲንጋፖርና ኤርትራን ለሚያወዳድር ሰው ምናልባት በድንጋጤ ራሱን ካልሳተ በስተቀረ ሲንግል ፑር ማለት የሚሉ አሉ። ሲንግል ፑር አድርጓታል። ሲንጋፖር እንኳን ማድረግ ባይቻል ሲንጋፖር በጣም ዘመናዊ ከሚባሉ ምስራቅ አፍሪካ በሩቅ ምስራቅ ከሚገኙ ከተሞች በጣም ዘመናዊ ሀገር ነች። የከተማ ሀገር ነች። ሙሉ በሙሉ 100% ከተማ የሆነች ሀገር ነች። እጅግ ውብ፣ እጅግ ዘመናዊ፣ በጣም በዲጂታል ኢኮኖሚ ተወዳዳሪ የሌላት በጣም ግሩም ከተማ ነች። ግሩም ሀገር ነች። ማሌዥያም ምናልባት በውበትም በአፎርደቢሊቲም በእድገትም ማትታማ ትልቅ ሀገር ነች። በሩቅ ምስራቅ ሀገራት እየተወደደ የመጣው የኢትዮጵያ የኢንቨስትመንት
ሳቢነት በእጅጉ የሚበረታታ ነው። እንግዲህ እነዚህ አይነት ጉብኝቶች ከህዝብ ለህዝብ ከፎርማል ጉብኝት ያለፈ ኢኮኖሚያዊ ፋይዳ የሚያመጡ ከሆነ የስራ ዕድል የሚያመጡ ከሆነ የቴክኖሎጂ ሽግግር የሚያመጡ ከሆነ በእጅጉ ይበረታታል። ጠቅላይ ሚኒስትር ዶክተር አብይ ከጎበኙ በኋላ መልሰው ለጉብኝት መጥራታቸው እና ስምምነት አድርጎ መመለሳቸው በፊት ከለመድነው የዲፕሎማሲ አካሄድ እጅጉኑ የተለየም ውጤታማም ነው፣ ትርፋማም ነው። የኢትዮጵያ አየር መንገድ ምቾት ያለው የቢዝነስ ክፍል መቀመጫዎችን ለማቅረብ የግዢ ስምምነት ተፈራርሟል። ይሄ አስገራሚ ነገር ነው። በአፍሪካ ውስጥ የኢኮኖሚም ይሁን የቢዝነስ ምቾትን በመጠበቅ በአገልግሎት እስካሁን በተከታታይ አሸናፊነቱን እየወሰደ ያለ ነው። በየዓመቱ በሚደረገው ውድድር ዋንጫ በመውሰድ የኢትዮጵያን አየር መንገድ የሚከተልም የለም። እንግዲህ ይህንኑ የበለጠ ለማሻሻል እና በዓለም ደረጃም ተወዳዳሪ ሆኖ ለመውጣት የሚያስችል ይመስለኛል የዛሬው ስምምነት። የኢትዮጵያ አየር መንገድ ምቾት ያላቸውን የፕሪሚየም የአልማዝ ደረጃ መቀመጫዎች ለመስራት ከኮሊንስ ኤርስፔስ ጋር የግዢ ስምምነት ተፈራርመዋል። እንግዲህ እስካሁን የምናውቀው ጎልድ ነው። ከጎልድ ከፍ ወደ አልማዝ ደረጃ ላይ ያሻሽል ነው። እንግዲህ ሀብታም የሆናችሁ ባለጸጋ የሆናችሁ ሰዎች ወደ ተሻለ ምቾት ልትሸጋገሩ ጠብቁ የሚል የሚመስለው ግዢው አየር መንገዱ የደንበኞችን ፍላጎትና ምቾት ለማሻሻል የሚያደርገውን ጥረት አንድ አካል መሆኑን ነው የአየር መንገዱ መረጃ የሚያመለክተው። እነዚህ ምቹ የቢዝነስ ክፍል መቀመጫዎች አየር መንገዱ በቅርቡ ላዘዛቸው የኤርባስ አውሮፕላኖች የሚሰሩ ናቸው። ለኤርባሱ A350 አውሮፕላኖች እንዲሁም ለቦይንጉ 737 ማክስ አውሮፕላኖች የሚገጠሙ ናቸው። እንግዲህ እስካሁን ከምናውቀው የቢዝነስ ክፍል ላቅ ያለ አይ ቲንክ ቢዝነስ ክፍል የምታማ አይደለም። እኛ ብዙ የቢዝነስ ክፍል ከሚያቀርቡ አየር መንገዶች በዓለም ደረጃም እጅግ ተወዳዳሪ በምቾቱም የማይታማ ነው። አሁን ላይ ይሄን አንድ ደረጃ በማሳደግ የአልማዝ ምቾትን በመጨመር ሌላ ደንበኛ የመሳብ ሌላ ድል የማምጣት መንገድ ይመስለኛል። የኮሊንስ ፕሪሚየር መቀመጫዎች ምቾት የሚሰጡ ናቸው ነው የተባለው። ምቾት የሚሰጡ ለመስራት፣ ለመዝናናት፣ ለመመገብ ሰፊ ቦታ የሚሰጡ መሆናቸው ተጠቅሟል። የኢኮኖሚ ክላስ እና የቢዝነስ ክላስ ኖርማሊ ስታዩም መኝታ ያለው በጣም ሰፊ ነው። ይሄኛውን እንግዲህ ስላላየው ምንም ማለት አልችልም። ከዛ የበለጠ ሰፊ ሊሆን ይችላል። ምናልባትም እጅግ ጠባብ እጅግ አነስተኛ ወንበር ብቻ ያላቸው እጅግ ለምቾት ለሚጨነቁ ለስፋት ለሚጨነቁ ተጓዦች የሚሆን ይመስላል። እንግዲህ ስምምነቱ የአፍሪካ መሪ አየር መንገድ በሆነው የኢትዮጵያ አየር መንገድና እንዲሁም ኮሊንስ መካከል ባለው ጠንካራ ግንኙነት ላይ የተመሰረተ ሲሆን አየር መንገዱ በቅርቡ የያዛቸው አውሮፕላኖች ምቾት ከፍ ለማድረግ ታስቦ የተደረገ ስምምነት ነው። 56 737 ማክስ አውሮፕላኖች ናቸው የሚጠቀሙት። 56 አውሮፕላኖቻችን በተለይ የቦይንጉ 737 ማክስ አውሮፕላኖች በዚህ የአልማዝ ክፍል መቀመጫዎች የሚሰሩላቸው ይሆናሉ ማለት ነው። እንግዲህ ሁለት ደረጃ ሊኖር ነው ማለት ነው። ቢዝነስ ክላስ በቀድሞ የአልማዝ ክላስ ይኖራል፣ የወርቅ ክላስ ይኖራል። ከዛ በኋላ ኢኮኖሚ ሰሚ ፍሌክስ እያሉ ነው የሚሄዱትና እነዚህ አዳዲሶቹ አውሮፕላኖች ይበልጥ ለምቾትና ለዛ ለሩቅ መንገዶች የታጩ ይመስላሉ። ቁጥሩም ከፍ ያለ ነው። 56 አውሮፕላን ይሄን የምታጠቅ ከሆነ በተለይ ከቦይንግ ብቻ ይህም የአውሮፕላኖችን ውበት ይጨምራል ነው የተባለው። እንዲሁም ለረጅም ርቀት መንገደኞችም ከፍ ያለ ምቾት ይጨምራል። እውነት ለመናገር በከፍተኛ ህመም ለሚሰቃዩ ሰዎች ምቾት ተሰምቷቸው ለላቀ ሕክምና ሌላ ሀገር ቢሄዱ እጅጉን ተጠቃሚ ይሆናሉ። ይህን መረጃ ያጋሩት የኢትዮጵያ አየር መንገድ ግሩፕ ኦፕሬቲንግ ዋና ኦፊሰር ረታ መላኩ ናቸው። ዋናው ዓላማችን ደንበኛን ያማከለ የአየር መንገድ እንደመሆኑ መጠን የደንበኞችን የበረራ ላይ ምቾት የሚጨምሩ ስምምነቶችን ከተጠቀሰው ድርጅት ጋር መፈራረማችን ነው ብለው ያሳወቁት። እንግዲህ የኮሊንስ ቴክኖሎጂ ውጤት የሆኑት የአልማዝ ደረጃ መቀመጫዎች ከላቀው የአየር መንገድ አገልግሎት ጋር በማጣመር የተሳፋሪዎችን የበረራ ላይ ምቾት እንጨምራለን፣ የበረራ ላይ ነፃነትንም እንጠብቃለን። ኢትዮጵያ መስተንግዶ በሱ ላይ ስንጨምርበት ከፍ ያለ ምቾትና ደስታን ይፈጥራል ነው ያሉት አቶ ረታ በማብራሪያቸው። በኮሊንስ ኤርስፔስ የደንበኞችና የመንገድ ልማት ምክትል ፕሬዚደንት ስቲያንስ እንደገለጹት ከሆነ የድርጅታቸው ፕሪሚየር የቢዝነስ ደረጃ መቀመጫዎች አየር መንገዱን የሚመጥን ጥራት ያላቸውና ደንበኞችን ምቾት እጅጉን የሚጨምር እርካታንም የሚጨምር እንደሆነ ጠቅሰዋል።
በተጨማሪም ስመገናና የሆነውን የኢትዮጵያ አየር መንገድ ደንበኞችን የሚመጥንና አየር መንገዱን በዓለም አቀፍ ደረጃ ባሉ ደንበኞች ዘንድ ተወዳጅም ተመራጭም እንዲሆን ያደርጋል ብለው እንደሚያምኑም እንዲሁም ከዚህ ድርጅት ጋር ከአየር መንገዱ ጋር በመስራት ኩራት እንደሚሰማቸው ገልጸዋል። ኮሊንስ ሪስፖንስ የአርቲኤክስ የንግድ የዓለም አቀፍ ስፔስ እና የመከላከያ ኢንዱስትሪ ዘርፍ ላይ በዓለም ደረጃ የሚታወቅ ነው። የተቀናጀም ቀልጣፋም አገልግሎት በመስጠት ስሙ የገነነ ነው። የኢትዮጵያ አየር መንገድ በዚህ ዓመት መጀመሪያ ጀምሮ በየጊዜው የሚያሰማን ምርጥ ዜናዎች እንደቀጠሉ ነው። እንደ ኢትዮጵያዊ ኩራትና ክብር ይሰማናል በዚህ አየር መንገድ። ወደ ሌላኛው መረጃ ዛሬ የቀድሞ የማብራት ኃይል ኃላፊ የነበሩ ከዛ በኋላ የመከላከያ ሚኒስትር የነበሩ አሁን ደግሞ መስኖና ቆላማ አካባቢ ሚኒስትር አይ ቲንክ በመሀልም የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ያገለግሉ ናቸው ዶክተር አብርሃም በላይ ከጋዜጣ ፕላስ ጋር ቆይታ አድርገዋል። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም በሚል ዙሪያ ነው ዶክተር አብርሃም በላይ ከጋዜጣ ፕላስ ጋር ቆይታ ያደረጉት። ሚኒስትሩ ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ተወያይተዋል። ይህን አስመልክተው ነው ማብራሪያ የሰጡት። ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ሲሉ ነው የገለጹት። ሚኒስትሩ አክለውም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት እንደሌለበት አብራርተዋል። ፌዴራል መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ለዚህም ሁላችንም ወደ ውይይት እና ወደ መግባባት የሚወስደን መንገድ ብቻ መከተል አለብን ሲሉ ነው የተናገሩት። እኔም የዚህ የሰላም ተልዕኮ አካል ነኝ ብለዋል። የፌዴራል መንግስት የትግራይ ሰላም ተልዕኮ ሆነ ሌሎች የትግራይ ክልል ዘላቂ ሰላም ከሚሰሩ አካላት ጋር በትግራይ ክልል ሰላም፣ በትግራይ ለውጥ እንዲሁም በትግራይ መረጋጋት ለማስፈን የሚደረገውን ሰላማዊ ትግል በመደገፍ ተልዕኮውን በማስተባበርና አብሮ መስራት ሂደት ላይ በቀጥታ ለመሳተፍ ሙሉ ዝግጁ መሆኑን ዶክተር አብርሃም ገልጸዋል። በቀጣይ ተልዕኮ ለሚያደርጋቸውም የህዝብ መድረኮችና የውይይት ጉባኤዎች መንግስት አስፈላጊውን ሁሉ እገዛ እንደሚያደርግም ከተልዕኮ ጎን እንደሚቆምም ነው ሚኒስትሩ ያረጋገጡት። የትግራይ ሰላም ተልዕኮ እንዲጸና የሚያደርገው እንቅስቃሴ የሚበረታታ እንደሆነም ገልጸዋል። የትግራይ ሰላም ተልዕኮ ሊቀመንበር የሆኑት ዶክተር ሀጎስ አብርሃ በበኩላቸው ተልዕኮው ከፌዴራል መንግስት ከዓለም አቀፍ ድርጅቶች እንዲሁም በሰላም ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህ፣ ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅተናል ያሉት በትግራይ ውስጥ ያሉት ማህበራዊ፣ ስነ ልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታትም ከፌዴራል መንግስትም ከሌሎችም ከሚመለከታቸው ባለድርሻ አካላት ጋር ተልዕኮውን ለማሳካት በሙሉ ኃይላችን እንሰራለን ያሉት። እንግዲህ ትግራይ የሚያዋጣት እሱ ነው። በቲፒኤልኤፍ የተመራ ትግራይ ላለፉት 50 ዓመታት ያተረፈው ነገር ሞት፣ እልቂትና ውድመት ነው። አሁንም በክልሉ የሚታየው የእብደት ምልክት በተለይ በቲፒኤልኤፍ መሪዎችና በወታደሮች መሪዎች የሚታየው እብደት ክልሉ ሰው የለውም ወይ፣ አባት የለውም ወይ፣ ምሁራን ኤሊቶች የሉም ወይ ወደሚል የሚወስድ እንደነበረውና እንደዚህ አይነት ኢኒሼቲቮች አሁን ከቅርብ ጊዜ ወዲህ እየመጣ ያለው የተለያዩ የፖለቲካ ፓርቲዎች መመስረት፣ ሲቪክ ማህበራት መመስረት፣ የምሁራን ማህበራት የሚሰጡት መግለጫ፣ አሁን ደግሞ የሰላም ተልዕኮ ቡድንም የሚሰጠው መግለጫ እጅጉኑ የሚበረታታ ነው። የሚያዋጣውም በተገቢ ሁኔታ ከተሰራበት የሚያተርፈውም ይሄ መንገድ ብቻ ነው። ይህንኑ አጠናክሮ መቀጠል ያስፈልጋል። ማንኛውንም አይነት ድጋፍ መስጠት ነው። የትግልም ካለ መታገል አለብን። የምንታገለው ግን በሰላም መሆን አለበት። እንኳን አንድ ክልል አንድም ቤት ውስጥ አንድ አይነት ሀሳብ አይደለም የሚሰራው። ብዙ ሀሳቦች፣ ብዙ እቅዶች፣ ብዙ ፍላጎቶች፣ ብዙ ልዩነቶች ይኖራሉ። ልዩነቶች ወደ ድርድር፣ ወደ ንግግር እንጂ ወደ ቡጢ ሊያመጡ ይገባል የሚል እምነት የለኝም። እንደዚህ አይነት ኮሚትመንቶች፣ ውይይቶች፣ መድረኮች የበለጡ ሊከፈቱ የበለጡ ሊስፋፉ ይገባል የሚል ፍጹም እምነት አለኝ። ማንኛውንም ድጋፍ ማድረግ አለብን ብዬ አምናለሁ። ሌላኛው ምናልባት ረጅም ጊዜ ወሰድኩ በተለይ ወደ ዋናዎቹ ጉዳይ ከመሄድ በፊት ባንክ ኦፍ አሜሪካ
ዛሬ አስገራሚ ነገር አሳውቋል። ከኢትዮጵያ ታላቁ ኢትዮጵያ ሩጫ ጋር ለ5 ዓመት የሚቆይ ኮንትራት ተፈራርመዋል። ባንክ ኦፍ አሜሪካ በዓለም የሚታወቅ ትልቅ ባንክ ነው። በአሜሪካ ውስጥ ግዙፍ የሚባል ባንክ ነው። እንግዲህ ታላቁ ኢትዮጵያ ሩጫ 25ኛውን ዓመት በሚቀጥለው እሁድ ያደርጋል። እዛ ብዙዎች የሚሳተፉበት ነው። በጣም የበዛ ሯጭ ከውጭ ገብቷል። የመጡት መቀበል የተደረገላቸው ነው። ለየት የሚያደርገው አይ ቲንክ ከዚህ በፊት የምናውቃቸው በስፖንሰር የምናውቃቸው ድርጅቶች ናቸው። ለመጀመሪያ ጊዜ ይመስለኛል እንደዚህ አይነት ግዙፍ ባንክ ከግሬት ኢትዮጵያን ራን ጋር አብሮ ለመስራት የመጣው። ይሄ ባንክ ሲመጣ ብር ብቻ አይደለም ይዞ የሚመጣው፣ ስምና ዝና ብቻ ይዞ አይደለም የሚመጣው። ራሱ ይዞ የሚመጣው መልእክት አለ። ኢትዮጵያ ውስጥ የተጀመረው የታላቁ ሩጫ የዓለምን ካምፓኒዎች ትኩረት የሳበ ቢያስተዋውቁበት የሚያተርፉበት የዜና መዳረሻ የዓለም ሚዲያዎች ትኩረት ስበዋል ማለት ነው። ይሄን ደምረው ቀንሰው 5 ዓመት ዶላራችንን ኢንቨስት ብናደርግ ከዚህ ሩጫ እንጠቀማለን ብለዋል። ለዚህ ተግተው የሰሩ ምናልባትም ባለቤቱ ኃይልን ጨምሮ ብዙዎች ሊኮሩ የሚገባ ስራ ነው። እንደ ኢትዮጵያም ልንኮራ የሚገባ አንድ ስራ ነው። በተለይ ደግሞ የአዲስ አበባ ሯጮች ናቸው በዚህ የሚሳተፉት። በየዓመቱ እያበበ እያደገ የመጣ ነው። እኔም ላለፉት 3 ተከታታይ ዓመታት የመሮጥ እድል ገጥሞኝ አይቻለሁ። እጅግ የሚያምር ነው። ምናልባት ዘንድሮም አጋጣሚ ሆኖ አጋጣሚ ሆኖ የመሮጥ እድል አግኝቻለሁ። አሁንም እንደዚህ ነገሮች ላይ ስታዩ ያስታውቃል። ኢትዮጵያዊ ጨዋነት አለ፣ ፈን አለ። ከፈኑም ከኢትዮጵያ ጨዋነትን በላይ ማራኪ ነው። በጣም ብዙ ህዝብ የሚወጣበት፣ በብዙ ሺዎች የሚወጡበት፣ በሰላም ተጀምሮ በሰላም የሚጠናቀቅበት፣ ተቋማት የሚሳተፉበት፣ ግሩፖች የሚሳተፉበት በጣም የሚያምር ነው። ምናልባት ትጥቅ ገዝታችሁ ካላችሁ ያልገዛችሁም ተሯጣችሁ ገዝታችሁ ብትሳተፉ እለታችሁን የምታሳምሩ እጅግ ደስ ብሏችሁ የምትውሉበት ነው። ከእንቅስቃሴው በተረፈም ማለት ነው። ከእንቅስቃሴው በተረፈ ይሄ ለሀገር እንደ ሀገር ትልቅ ድል ነው። በተለይ ደግሞ ለአትሌቲክሱም ለኃይሌም ትልቅ ድል ነው። ወደ ዋናዎቹ መረጃ ልሂድ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ዋናዎቹ የውይይት አጀንዳዎች ልውሰዳችሁ። የመጀመሪያው ቀይ ባህርን በሚመለከት አዲስ መረጃ ወይ አዲስ ትርክት የጠቅላይ ሚኒስትሩ አማካሪ ሚኒስትር ቀጀላ መርዳሳ ተናግረዋል። ትላንትና ነው ከኤንቢሲ ጋር በነበራቸው ቆይታ የተናገሩት። የቀጀላ መርዳሳን ንግግር ኦልሬዲ ብዙዎች ተቀባብለውታል። አንዳንዶች ሊያፌዙ ይሞክራሉ፣ አንዳንዶች ሊያጣጥሉ ይሞክራሉ፣ አንዳንዶች ጠቅላይ ሚኒስትሩ ራሱ ነው በሚኒስትሩ በኩል የተናገረው የሚሉ አሉ። ሚኒስትሩ 2-3 ነገር ነው የተናገሩት። አንደኛ ህግደፍ አርጅቷል ነው ያሉት። ቀይ ባህርን ማግኘት ለኢትዮጵያ በጣም ቀላል ነው። ይሄ ያበሳጫቸው ቡድኖች አሉ። የህግደፍ ሰዎችን ቢያበሳጭ የሚጠበቅ ነው። ምክንያት አንስተዋል። ህግደፍን ምናልባትም ኢትዮጵያዊ ሆኖ ህግደፍን ከሚያውቁ ሰዎች መካከል ጥቀስ ቢባል አንዱ የሚጠቀሱት ራሳቸው ሚኒስትሩ ናቸው። ለብዙ ዓመታት በአስመራ የቆዩ ናቸው። ለውጥ መጥቶ እስኪገቡ ድረስ አስመራ ነው የነበሩት። እንኳን እነሱ በትግል ስም ቀንና ማታ ዓመታትን እዛ የከረሙ ይቅርና
በአመት አንዴ የተመላለስኩ ለአንድ ወር ለአንድ ሳምንት አይ ቲንክ 3-4 በማሄድ ብቻ ማቀው ነገር አለ እምታዩት ነገር አለ አቅም ይታያል ባይዘ የሀገር አቅም ይታያል የሀገር ጉልበት ይታያል ሳይኮ ይታያል እሳቸው ከዛ የበለጠ እድል ነበራቸው ለአመታት የትጥቅ ትግል ለማድረግ እዛ የመሸጉ ናቸው እሳቸው መናገራቸው ነው ያበሳጫቸው ቀላል ነው እንግባ ካል ለምን ካል አቅም የላቸውም ነው ህግደፎች ያረጁ የተቸነከሩ ናቸው ያ እውነት ነው አይደለም እውነት ነው ጠቅላይ ሚኒስትሩ እንደዛ ያስባሉ አዎ ያስባል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ይሄንን በሌላ ቋንቋ ተናግሮ የለም ወይ ለምን እንዳድስ ታሰበ ነው እኔ ጥያቄ ምታስተውሱ ከሆነ ጉባ ላይ በአባይ ግድብ ከመመረቁ ዋዜማ ከጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ሙአዛ ጥበባት ዳንኤል ክብረት ጋር በነበራቸው ቆይታ የሺህ ዓመታትን የአባይ ጉዳይ ከፈታን የ30 ዓመት ጉዳይ ቀላል ነው የዓመት ጉዳይ ብቻ አይደለም አባይን የተገዳደረን ኃይልና ቀይ ባህርን የሚገዳደረን ኃይል እኩል አይደለም በአባይ ላይ ያለን ሜሞሪና ቀይ ባህር ላይ ያለን ሜሞሪ እኩል አይደለም አባይ ላይ ሮሮ እንጉርጉሩ ምኞት ነው የነበረው ተጠቅመን አናውቅም ትዝታ አይደለም የመጀመሪያ ነው ከአባይ ጥቅም ስናገኝ የመጀመሪያችን ነው የአሳም የመስኖም የማብራትም ጥቅም ስናገኝ የመጀመሪያችን ነው ከዚህ ቀጥሎ ያለው ትውልድ ስለ አባይ ለመናገር አይከብደውም ሜሞሪም አለው ጥቅምም ያገኛል የግድብ ጉዳይ ግን ከዚህ የተለየ ነው የወደብ ጉዳይ ከዚህ የተለየ ነው በእኛ ዘመን በቀይ ባህር ላይ የተንጎማለሉ የተዋጉ የቆሰሉ ዋጋ የከፈሉ አሉ በህይወት ከ30 ዓመት በፊት ኢትዮጵያ የባህር ባለቤት ነው የነበረችው ታሪክ አይደለም ይሄ ትርክት አይደለም ይሄ እውነት ነው ይሄ ሌላኛው ያነሱት መንገድ ላይ ሊቆሙ አይችሉም ወያኔም አቅም የለውም የበፊቱ አይነት የምናቀው ሶሊድ የሆነ አንድ ሆነ ያልተከፋፈለ ለክፉም ቢሆን የጸና ወያኔ የለም አደረጃጀቱ ፈርሷል አስተሳሰቡ ፈርሷል አርጅቷል መንገድ ላይ ቆሞ እኛን ከልክሎ ህግደፍን ሊደግፍ የሚችል ኃይል አይደለም ነው እውነት ነው ሐሰት ነው እሱ ቀጥሎ ማቀርበው መረጃ ዛሬ የዛ ነገር ትክክለኛነት የሚያረጋግጥ ነው ወያኔ ዛሬ ትግራይ ውስጥ የፈለገውን የማድረግ አቅም አለው ወይ ህዝቡን ናውጣ ብሎ ያስወጣል ወይ ወጣቱና ተዋጋ ብሎ ያዋጋል ወይ አያደርግም አልቻለም እሱን ዛሬ ይደመጣል ወይ ዛሬ ዓለም አቀፍ ድጋፍ አለው ወይ የገንዘብ አቅሙ እንደበፊቱ ነው ወይ የቴክኒክ አቅሙ እንደበፊቱ ነው ወይ የስለላ አቅሙ እንደበፊቱ ነው ወይ የለም ስለሸኔም አንስተዋል ስለሸኔን ከሳቸው በላይ ደግሞ የሚከራከር ካለ አላቅም ስንት ዓመት መንግስትን ካልገለበጥኩ ብሎ ከቆዩ ሰው በላይ ስለሸኔ የሚከራከር ሳገኝ ይገርመኛል በጣም ሸኔ 6 ዓመት አለፈው ሽፍታን በጥብጦ ዞር ከማለት ውጪ የሚረባ ነገር ሰርቷል ወይ ነው የተቆጣጠረበት ስፍራ አለ ወይ የተቆጣጠረው ተራራ አለ ወይ የተቆጣጠረው ወረዳና ከተማ አለ ወይ የመሰረታው መንግስት አለ የሚነግረኝ የለም አፍኖ መመለስ የዛሬ 6 ዓመት ያደርጋል ዛሬም ያደርጋል ስለዚህ መንገድ ላይ ሊቆም የሚችል የፌደራል መንግስትን ሊቋቋም የሚችል ኃይል አይደለም ነው ያሉት ትክክል ይመስለኛል እሱ ሌላኛው ያሉት ምንድነው ፋኖም አሁን መንግስትን ሊገዳደር የሚችል ህግደፍን ሊደግፍ የሚችል ኃይል አይደለም እውነት ነው ፋኖ እንጭጭ ነው 2-3 ዓመት ነው በዚህ 2-3 ዓመት ውስጥ የትኛውን ግንባር ነው እየተቆጣጠረ እየመጣ ያለው ያንስ የሚነግረን አለ ወይ እሳቸው ሊጣላት ይችላል ሐሳባቸውን ግን እንዴት አድርገው ነው የምትከላከለው የትኛውን ከተማ የተቆጣጠራል ለምሳሌ የዛሬ ዓመት ፋኖ የት ነበር ዛሬ የት ነው ያለው ትሊሊ ስንል ለምን ነው አይደል ዛሬ 2 ዓመት ትሊሊ ነው ገረጨች ተቆጣጠርኩ ይላል ትሊሊ ተቆጣጠረ ባህር ዳርን ተቆጣጠረ ወይ ወደ አዲስ አበባ እየቀረበ ነው ወይ የትኛው ተራራ ነው ያዘው የጦር ግንባሩ የት ነው
የለም። ምንድን ነው ያለው? ሂተንደራን ነው ያለው። የሆነ መከላከያውን ሲጓዝ አጥቅቶ ድብቅ ነው አይደል? እሱ የዛሬ 2 ዓመትም ዛሬም ነው የዛሬ 10 ዓመትም ሊኖር ይችላል። ፎርሚደብል የሆነ ኃይል አይደለም። የሚዋጋ ቦታ የሚቆጣጠር የሚያስለቅቅ እንደዛ እየገፋ መሄድ አይደለም። ለዚህ ነው በዚህ ዘመን ላይ መንግስትን በኃይል መገልበጥ ከባድ የሆነው። ቲፒኤልኤፍ አይታችሁ ከሆነ ከ2 ዓመት በፊት በነበረው ላይ ከተማ ይይዛል፣ ይዋጋል፣ ወይ ያፈገፍጋል፣ ወይ ቦታ ይይዛል፣ ያሸንፋል፣ ይመጣል። ዛሬ የተቆጣጠረ ዜና ትሰራለ፣ ግንባር የጦር ግንባር ይታወቃል። ከዛ ወደ አዲስ አበባ እየተጠጋ ስትመጣ አቅም የመደራደር ጉልበት እየጨመረ ይሄዳል። ፋኖና ሻኔ መካከል እሱን ታያጋኙ። እከሌን አገተ፣ እከሌን ገደልኩ። የቱ ነው ውሸት? የቱ ነው አዲስ ነገር? አሚን አዲስ ነገር የቱ ነው? ጠቅላይ ሚኒስትሩ ይሄን እኮ ተናግሯል በፓርላማ። ሸለቆ ለሸለቆ ድሮም ነበር፣ ሸለቆ ለሸለቆ አሁንም አለ። ሸለቆ ለሸለቆ ኃይል ሆኖ ቦታ ይዞ እየወጋ እየተዋጋ የኢትዮጵያን ሰራዊት አቁሞ ለህግደፍ አቅም ሊሆን አይችልም ነው። ኦፍ ኮርስ ለህግደፍ አቅም ሊሆን ይገባ ነበረው ያላቅም። እኔ እንደሳቸው 20 10 15 ዓመት ኤርትራ ሳልኖር እነሱ የፈቀዱትን ቦታ ብቻ ጎብኝቼ እነሱ የፈቀዱትን ተቋም ብቻ ጎብኝቼ እነሱ የፈቀዱት ሆቴል ላይ ብቻ አድሬ እነሱ የወሰዱኝ ካምፕ ብቻ ሄጄ እነሱ የወሰዱኝ ተቋም ብቻ አይቼ እዛችሁ ከተማ ውስን ከተሞችን ነው ያየሁት። በማየት ብቻ ኤርትራ ምንም አይነት አቅም እንዳልገነባች በእርግጠኝነት መናገር ይችላል። ጠቅላይ ሚኒስትሩ የተናገረው ይሄን ነው። ብርሃኑ ነጋ ቢጠየቅ የሚያወራው የሆነ ፕሮፌሰሩ እዛ የቆየው ዳውድ ኢብሳ ቢጠየቅ የሚያወራው ይሄን ነው። እውነት ለመናገር ምግቤ ቢጠየቅ የሚያወራው እሱ ነው። እንደው ቢጨንቅና ቢቸግር ነው እንጂ ኢሳያስ አፈወርቂ ቢጠየቅ የሚያወራው እሱ ነው። ኢሳያስ አፈወርቂ ጥይት ቀጥታ ያልተኮሰው አዝኖልን አይደለም፣ እርግጠኛ ስላልሆነ ነው። ለምን? አቅሙን ስለሚያውቅ። እንኳን አሁን መንምኖ ይቅርና ያኔ ባድመ ላይ ፀሐይ አትጠልቅም ያለ ጊዜ 7 ዓመት ሙሉ ምሽግ በቆፈረ ጊዜ እብሪት በወጠረ ጊዜ ሞክሮ ለ30 ዓመት በቀረው ጉድጓድ ውስጥ እንዲቀበር ነው ያደረገው። ያልተዘጋጀች ኢትዮጵያ እንኳን ያልፈለገች ኢትዮጵያ በባንዳ የምትመራ ኢትዮጵያ ማለት ነው። ለሱ በገጸ በረከት የሀገርነት ዕውቅና በመስጠት የባህር በራችንን በመስጠት ታሪካዊ በደል የፈጸመ መሪ ስልጣን ላይ በነበረበት ጊዜ እንኳን ሞክሮን በትንሽ ቀናት ውስጥ ነው ባድመም ላይ ፀሐይ ጠለቀች፣ የሱም ፀሐይ አብሮ የጠለቀው። ያን ነገር አሁን ማድረግ ይችላል አናውቅም። ቲፒኤልኤፍ አሁን ላይ አንዱ ምናልባት መረጃውን ለማሳየት ያክል ቲዲኤፍ ሌላው ቲፒኤልኤፍ አይደለም። ቲዲኤፍ እንኳን ለሁለት ተከፍሎ ቆይቷል አይደል? መናገር ከጀመር አርሚ 17 በመቃወሙ ብቻ ከፍተኛ በደል ውስጥ ነው የገባው። ከቦታ የደረሰልን መረጃ በደንብ ላንብብ። አዲግራት አካባቢ ነው አርሚ 17 15 የነበረው። እኔ በጣም አቢዩዝ የተደረጉ ነው፣ ታስረዋል። ስም ዝርዝራቸውን አቀርባለሁ። የተቃወሙ ወጣቶች ከአርሚ ውጭ ያሉትም ከፍተኛ ስቃይና በደል እየደረሰባቸው ነው። እዛ አካባቢ ያሉ ሰዎች በጣም አዝነው ነው ያሉት። ምግቤና ደብረጽዮን ወደ ኤርትራ ድንበር ተጠግተዋል። በተለይ በአድዋ ቦርደር አካባቢ ከ3 ቀን በፊት ነው ወደዛ የሄዱት። አድዋን ራሱ ነው ማመን ያልቻሉት። ምናልባት መረጃው የደረሰኝ መጀመሪያ የቲዲኤፍ አባላት መታሰራቸው ነው። በተለይ ተቃውሞን የቀሰቀሱት እና አቢዩዝ የተደረጉ ነው። የቀድሞ የክልሉ የጤና ቢሮ ኃላፊ የነበሩት አሁን የትግራይ የአዲሱ ፓርቲ በነበር እና ጌታቸው የመሰረቱት የዛ ፓርቲ ማዕከላዊ ኮሚቴ የነበሩት አቶ ጣመ በግል ማህበራዊ ገጻቸው ላይ ዝርዝሩን ላጽፈው ነው ያስቀምጣል። በተለይ አርሚ 17 ላይ ሰላማዊ ሰልፍ ስላደረጉ ብቻ አንዋጋም ስላሉ ብቻ የታሰሩ እየተደበደቡ ያሉ አሉ። አንደኛው አታክልቲ ኪዳኔ ከታሰሩት መካከል ነው። ተጋደላይ የሚለውን ትቼው ነው ደስ የማይል ነገር እሱን ተጋደላይ አታክልቲ ኪዳኔ ታስረዋል።
መኮንን አየለ ታስሯል። ብሮም አብራራው ታስሯል። ጸጋይ ቅጽል ስም ነው የሚባለው እሱ እውነተኛ ስሙን ለማወቅ አልቻለም ታስሯል። ታሪኩ ታስሯል። ፍትሃዊ ታስሯል። ሞክሸን ታስሯል። ደሳለኝ የሚል ስም ግን እዛ አካባቢ በብዛት ስለመኖሩ አላውቅም። አንዳንዴ እነ ስታሊን ስሜን ሊያጠፉ ሲፈልጉ ድሮ ነበር አሉ አንድ በትግል ጊዜ ሲታገሉ ጥይት የምታመላልስ አህያ ነበረች አሉ። ስሟን ደሳለኝ ነው ያሏት እና እኔን ለማናደድ ሲፈልጉ በሷ ስም ነው የሚጠሩኝ። የኛ አህያ ብለው ነው የሚጠሩኝና ሐውልትም አቁመውላታል። ማታውቁ ካላችሁ በመቀሌ ደሳለኝ የምትባል አህያ አላቸው እንትን ያሉት ለካዛም እንደዛ ብለው ይጠራሉ። እኔ እንደው ቢያንስ ለማረም አባት ደሳለኝ ነው የእናንተ ተሿሚ ነው እሱን ለመሳደብ ብላችሁ እሱን አባት አትሳደቡ እላለሁ። ያው እነ ስታሊን ሮቦት ስለሆኑ እንደዚህ ነገር አይገባቸውም። እስከ ቅርብ ጊዜ ሲጠቀሙ ያለው አሁን ተጋደላይ ደሳለኝ ይላሉ። ለካ እነሱም ጋር ደሳለኝ ብለው ያወጣሉ ማለት ነው። ደሳለኝ ብለው ያወጣሉ። አንዱ የታሰረ ነው ሞክሼ አይዞኝ ለማለት ተወዳለሁ። አንዳንዴ በስምም ሀዘኔታ አለ ማለት ነው። ሌላው የታሰረው የጋሽ በየነ ልጅ ኃይላ ይባላል። ሌላኛው የታሰረው የሻሻይ ልጅ ክብሮም የሚባሉ ናቸው። እንግዲህ አታክልቲ የሚባለውም ሌላ የታሰረ ነው። እንግዲህ እነዚህ በስም ዝርዝራቸው የወጣ ነው። ሞባይላቸው ተነጥቀዋል። ቤተሰብ እንዳያውቅ ተደርጓል። ከፍተኛ የሆነ በደል እየደረሰባቸው ነው ያለው። እንግዲህ የገዛ ታጣቂዎች ማለት ነው። በዚህ ባለፈው ያቀረብኩት ማስረጃ አንዱም ያሳየው ነው። ቲፒኤፍ ሀራ መሬት በሚል አምጾ የወጣ ነው። ይሄንን ኃይል በጉልበት መታለው የሚል ነው። ብዙዎች ከፌደራል መንግስት ጋር አብረው ይሰራሉ ይላሉ። ፌደራል መንግስትን በሱ ሊከሱ ይሞክራሉ። ሌላ ጉዳይ ነው። አሁን ላይ የነ ደብረ ጽዮንን ልብ የሚያሪደው ነገር ቲዲኤፍ ብለው የያዙት ኃይልም የተኛው ቲፒኤፍ በልቡ ያለውና አጋጣሚን እየጠበቀ እንዳለ አያምኑ። አንዱ ማሳያ እሱ ነው። ዛሬ ያሰሩት ቲፒኤፍን አይደለም ቲዲኤፍን ነው። እንኳንና ህዝቡ እንኳንና የዓለም አቀፍ ተቋማት ይቅርና ታጣቂው ራሱ ያዳናቸው የጠበቃቸው የሞተላቸው ማለት ነው። ደብረ ጽዮን እንግዲህ በህይወት የቆየው ብዙ ወጣት አልቆ ነው። ብዙ ወጣት ይሄንን ከደብረ ጽዮን መስማት አይጠበቅም። ጌታቸው ሲናገር ነበር። ለግላጋ ወጣቶችን ጨርሷል ጌታቸው ረዳ። ሲያወራ የሰማነው እሱ ነው። እምጸጽተው እሱ ነው። የዩኒቨርሲቲ ተማሪዎች አልቀዋል። እንግዲህ ለነሱ ብሎ የሞቱትን ወጣቶች መልሰው የሚያስሩ መልሰው የሚረሽኑ የክፋት ኃይሎች ናቸው። እንግዲህ ይህ ኃይል ነው ለትግራይ ያስባል የሚባለው። ወደ መጨረሻ ጉዳይ ልሄድ። ይህን የሰማሁት ከባንዳ ሚዲያዎች ነው። እውነት ለመናገር ከባንዳ ሚዲያዎችና አሁን ከዛሬ አካባቢ የህግደፍ ደህንነት የሚቆጣጠራቸው ማህበራዊ ሚዲያዎች ላይ መጻፍ ጀምረዋል። አንዱ እንደ ትናንትና አንድ መረጃ አቅርቤ ነበረ። በተለይ የኢራን ጉዳይ በመመለከት የህግደፍ ሚዲያዎች ጽፈዋል። በኢትዮጵያ ሚዲያ በኩል የተባለ ነገር የለም። የኢትዮጵያ የውጭ ጉዳይ ሚኒስትር የኢራኑን አምባሳደር ጠርቶ አነጋግሯል። ለምን ከኤርትራ ጋር ትሰራላችሁ በሚል አነጋግሮ ከሆነ ኢትስ ኦኬ፣ ካላነጋገረም ፈርተው ሊሆን ይችላል። ለማንኛውም የትናንትናው የኢራን ጉዳይ ላይ ሊመለስ አይደለም። ኢትዮጵያ ሽምግልና ላከች የሚል ከትላንትና ማታ ጀምሮ በሁሉም የጽንፈኛ ሚዲያዎች እየተንደቀደቀ ያለ ነገር እሱ ነው። የመጀመሪያ መረጃውን አገኘን የሚሉት ከዲፕሎማቲክ ምንጮቻችን ነው የሚሉት። መረጃውን እውነት ነው ብለን እንውሰድ። በቃ ኢትዮጵያ ሽምግልና ልካለች ብለን እንውሰድ። ከዛ ሽማግሌው ሄዶ ከነሱ እንደሰማነው ከሆነ ተው፣ ለጦርነት አትዘጋጅ፣ በሰላም በድርድር እንጨርስ ብለዋል የኢትዮጵያ መንግስት ብሎ ተናግሯል ነው የሚሉት። ኦኬ፣ ከዛ በኋላስ ብላችሁ ሲሰሙ የሚሉት የኤርትራ መንግስት ግን ሁለት ነገር መልሷል። አንደኛ መተማመኛ ስጡኝ፣ መተማመኛ ፈልጋለሁ ብለዋል። እሱም አይደለም የሚያስቀኝ፣ መተማመኛ መጠየቁ ተገቢ ነው። እንግዲህ ሌላ ምን ሊጠይቅ ይችላል? ኢትዮጵያ ወደብ ጠይቃለች። እንደው እኔ የመንግስት አካል ስላልሆንኩ የምወክለውም ፓርቲ ስለሌለ ወደብ የጠየቅነው በሰላም ነው፣ ካልሆነ በሰይፍ ነው። ይሄን እንግዲህ ይሄን ጡት የጣለ ህፃን ሊያቅ የሚችል እውነት ነው። የህልውና ጉዳይ ነው ብለዋል መንግስት። እውነት ነው። የህልውና ጉዳይ ካለ በሰላም ትወስዳለህ፣ ካልሆነም አቅምን ትጠቀማለህ። የህልውና ጉዳይ ነው ካልክ ትሞታለህም ማለት ነው።
ገለህ ትወስዳለህ ማለት ነው። የአሰብ ጉዳይ የወደብ ጉዳይ የህልውና ነው ጉዳይ ካለ በሰላም ካልሰጠ በሌላ መልኩ መጣለው ነው። ይሄንን መፍራታቸው ተገቢ ነው። ዋስትና መፈለጋቸው ተገቢ ነው። እንደማይወጋኝ ዋስትና ይስጠኝ ካለ የኢትዮጵያ መንግስት ዋስትና መስጠት አለበት። ወደብ ከሰጠ ለምን እንዋጋለን? ለምን እንዋጋለን? የጦርነት ሱስ የለብን ወይ አራራ የለብን ወይ ደም ማፍሰስ ፍላጎት የለም። እሱ አይደለም ምን ያሳቀኝ። ሌላኛው ኢሳያስ ለሽምግልና የሰጠው መልስ በጣም የሚያስቀኝ መልስ እሱ ነው። አሉ ያሉትን ነው ባይዘው በትምህርት ተኩስ ያዙልኝ። ይሄንን ከሌላ ቦታ ያረጋገጥኩት አይደለም። ከራሳቸው ከጥንፈኛ ሚዲያዎች እንዳለ አምጥቼ እውነት ነው ብዬ አስቤ ነው። ትግራይ ላይ አንድም አይነት ጦርነት ቢጀመር ትግራይን ችግር ከፈታ በኋላ ወደኔ ስለሚመጣ ትግራይ ላይ የሚደረገው ጥቃት እኔ ላይ እንደተደረገ አድርጌ አስባለሁ። ይሄንን እነ ስታሊን እሰይ ወደ አፎም ይወደናል ይጠብቀናል። የመጀመሪያ የሚያስቀኝ ነገር እውነቱን ነው። ህግደፍ የስልጣን ጉዳይ ሲሆን ያቃል፣ እውነት ነው። ወያኔን ከጨረስን በኋላ ህግደፍ ጋር እንደምንመጣ አውቋል። ቢያረጅም የስልጣን ነገር ላይ ወጣት ነው። የማሰብ አቅሙ በጣም ትልቅ ነው። እውነት ነው፣ ትክክልም ነው። ወያኔን ስናጠቃ ቀጥሎ እሱ እንደምናጠቃ ማወቁ ትክክል ነው። ባያቅ ደስ ይለኝ ነበር፣ ግን አውቋል። ሌላ ነገር ላይ እንደተደፈነበት በዚህ ነገር ላይ አልተደፈነበትም። ለኤርትራ ጥቅም ላይ የተደፈነበት ነው። ልማትን ላይ የተደፈነ ነው። እድገት ላይ የተደፈነ ነው። ስልጣኑ ላይ ግን በጣም ቆቅ ነው። በጣም አለርት ነው። ለዚህም ይመስለኛል ስንት ዓመት ሙሉ የቆየው። ስልጣንን በሽታ ያውቃል። ስልጣኑን የሚያሳጣው ነገር በሽታ ያውቃል። የገረመኝ ግን የቲፒኤልኤፍ ደጋፊ ግዑዛን ይሄንን ለትግራይ ህዝብ ጥቅም አድርጎ ያደረገ ማስመሰል ምናቸው ማሰቢያቸው ወዴት እንደተወሰደ ነው የሚገርም። እያለ ያለው እኮ ትግራይን አትንካ አይደለም፣ ትግራይን ነክተህ ነገ ማምጣት ስለማይቀር ነው። ስለዚህ አሁንም ከራሱ ሞትና ህይወት ጋር ነው፣ ከራሱ ህልውና ጋር ነው፣ ከራሱ ስልጣን ጋር ነው እንጂ ያያዘው ከተጋሩ ጋር አይደለም። ታሪኩ ከተጋሩ ጋር ሰላም አይደለም የሚያሳየው። ከፌደራል መንግስት ጋር የተጣላው ተጋሩን አልጨረስክልኝም ብሎ ነው። ተኮላፊና ነው ያለው። ስምምነቱ ሲፈረም ተኮላሸ ነው ያለው። ትግራይ ውስጥ የፖለቲካ እጥበት መደረግ አለበት ያለ ነው። ጌም ኦቨር ያለ ነው። ከዶክተር አብይ ጋር የተጣላው ኢሳያስ አፈወርቂ ድንበር ላይ አይደለም። ለምን የሰላም ስምምነት ሄደ ፕሪቶሪያ ተፈራረምክ ነው። ዋስትና ከተሰጠው ህዝብ ይሸጣል ለስልጣኑ። እኔ ሁለቱንም ልጆችን መሸጥ አለመሸጡ ላይ እርግጠኛ አይደለሁም። ሀገርን የሸጠ ነው፣ ኤርትራን የሸጠ ነው፣ የኤርትራውያንን ትግል ሁሉ የሸጠ ነው። ማንም ኤርትራዊ በህይወት ያለ ታጋይ የነበረ ቅስሙ ተሰብሮ ነው ያለው አሁን ላይ። ለምን ካላችሁ ኢትዮጵያ ውስጥ እያለ ያኔ ሳይገነጠል የምኖረው ኑሮ ናፍቆታል። እከክ ነው ያለው ሀገር ውስጥ፣ አመድ ነው ሀገር ውስጥ ያለው፣ ጠኔ ነው ያለው፣ ረሃብ ነው ያለው፣ ኋላ ቀርነት ድንቁርና ነው ያለው። ሀገርነት ነው የጠፋው። ማንም የህይወት መስዋዕትነት የሚከፍለው ለተሻለ ግብ እንጂ ለመዋረድ አይደለም። ሲንጋፖር ትሆናለህ ተብለ ሞተ ስታበቃ የዓለማችን ዳዋ ሀገር ስትሆን ማንም የሚቀበል አይደለም ያለው። ከኢትዮጵያ ነፃ ልውጣ ብለ ለአንድ ኢሳያስ ባህሪያ ስትሆን ማንም አይቀበልም። ተከብረ ከኖርክበት ሀገር ተገንጥለ ወጥተ የጉልበት ስራ በነፃ የምትሰራ ማንም አይፈልግም። እሱ ሀብት በፈለክበት ስታንቀሳቀስ የነበርክ ቤት ዛሬ ቀለም ቤት ለመቀባት ፈቃድ ስታጣ እድር 40 የሙት ዓመት ለማክበር 80 ምናምን ለማክበር 1000 ናቅፋ ይበቃሃል ስትባል ለዚህ የምታገል የለም። ለራሱ ለኤርትራ ህዝብ ያለበቃ
ያልሆነውን መንግስት ለትግራይ ያዝናል ለትግራይ ያዘነ ነው ብሎ የሚያስብ ተንታኝ የሚያስብ ኤሊት የሚያስብ ቡድን በምን ቃል መግለጽ እንደሚቻል ነው ያላቀ ኢሳያስ በተፈጥሮ ጸረ ትግራይ ነው ጸረ ኢትዮጵያ ነው በዋናነት ግን ጸረ ትግራይ ነው የኤርትራን የትምህርት ካሪኩለም ያየ ሰው በኤርትራ ውስጥ የሚደረገውን የስም ትርክት የሰማ ሰው የመንገዶች ስም የሰማ ሰው ደጋግመ ስላወራው ነው ትግራይ ማጠልሸት ትግራይን ማጥፋት ኤርትራን መቀባትና ማሳመር ነው ማለት ካለው ህዝብ ግማሹ ትግራይኛ ተናጋሪ ነው ኤርትራ ውስጥ የኢትዮጵያ ትግራይ ካልጠፋች የኤርትራ ማንነት አያብብም ብሎ ነው የሚያስበው የኤርትራ ባህል እንዲያብብ የትግራይ ባህል መኮስመን አለበት ህልውናው አይደንቲቲው ከትግራይ ጋር የተጣበቀ ነው በተቻለ መጠን የመጀመሪያ ማውላለቅ የሚፈልገው የትግራይ የፖለቲካ ኤሊቱን ነው ቀጥሎ እውነት ለመናገር ህዝቡንም ነው መለሰ የተባለውም እኔ ቃል በቃል እንኳን ስረዳ ማለት ነው እንደው ቃል በቃል እንኳን ስረዳ ትግራይ ጋር ያለውን ችግር ከፈታ እኔ ጋር ትመጣለህ ነው ስለዚህ ስቲል የራሱ ጉዳይ ነው ኖርማልም ሌላ ምን አጀንዳ አለው ያ ነገር ለትግራይ ፖለቲካ ይጠቅማል ብሎ ማሰብም ከባድ ነው ባይዘው ለኢትዮጵያ መንግስት ከፍተኛ የሆነ የዱላ ማቃበል ስራ ነው እሱ ራሱ ተስፋ ስለቆረጠ ነው እንጂ የፈለገ ቢሆን ኢትዮጵያ ውስጥ እጃስ ገብቼ እኔን ቀጥታ ልታጠቃኝ ስለምትችል ቀድሜ ካንተ ጋር ሊዋጋ እዛ ሀገር ገብቼ ማለት በዓለም አቀፍ ደረጃ የሞራል የበላይነት የሚሰጥ ዲፕሎማሲ የበላይነት የሚሰጥ ነው ኦሬዲ ገብታል ትግራይ ኢትዮጵያ አካል ነች የተካለለ የታወቀ የተመዘገበ ድንበር አላት ኤርትራ የምትባል ሀገር ይዘ ተገንጥላል ሀገር መሆን ካልቻልክ የራስ ጉዳይ ነው ትግራይ ልከላከል ማለት አትችልም ያስመታል ማለት ነው ሌጋል ግራውንድ ይሰጣል ሞራል ግራውንድ ይሰጣል ዲፕሎማቲክ ኃይል ይሰጣል እዚህ ሀገር ደግሞ ለትርክት ይጠቅማል ኢሳያስ አይደለም የትግራይ ህዝብ መጠበቅ የሚችለው ኢሳያስ አይደለም የትግራይ ድንበር መጠበቅ የሚችለው አይመለከተውም ከቲፒኤልኤፍ ጋር በሆነ ምክንያት ብንጋጭ እጅ አስገባለሁ ካለ እጁን መቁረጥ ነው ለምን ጥያቄ ያለው ባይዘው አሳልፎም ነው የሚሰጣችሁ በርግጠኝነት አግዛቸዋለሁ ብሎ ጦርነት ተጀምሮ ጦርነቱ ከበድስል ሮጦ ነው በሩን የሚዘጋው በዚህ አንድ ምሳሌ ልንገራችሁና በዚሁ ልጨርስ በትግራይ ጦርነት ጊዜ አንዱ የኤርትራ ሰራዊት ባህሪ ዶክትሪናቸውም ነው ይሄ ከፊት ለፊት የኢትዮጵያ ሰራዊት አለ ብሎ ነው የሚጠብቀው የኢትዮጵያ ሰራዊት ዋጋ ከፍሎ ሲያስለቅቅ እሱ መጥቶ ቆራሌው ነው የሚሰበስበው የኢትዮጵያ ሰራዊት በምሽት ስፍራውን ለቆ ሌላ ቦታ ሲቀመጥ ከነጋ በኋላ ሲያጣሩ የኢትዮጵያ ሰራዊት የለም እንደ ቀነኒሳ ነው የሮጡት ወደ ድንበራቸው እንደ ቀነኒሳ እንደዚህ አይነት ሩጫ በተደጋጋሚ ተደርጓል የኢትዮጵያ ሰራዊትንም አጋልጦ የመሸሽ ስራ ተሰርቷል በጨነቀ ጊዜ ባይዘው ባንዲራ ይዞ ልታረቅ ለማለት ይሉኝታ የለው በመለስ ጊዜ ነው እሱ ነው ያ እብርቱ ተንፍሶ እኩለ ሌሊት ላይ ነው ደወለው እኩለ ሌሊት ባድመ ላይ ፀሐይ አጠልቅም በዚህ ልክ ነበር እርግጠኛ የሆነው ወገ በዛለው ሲመታ ግን ባንዲራ ይዞ አደራድሩኝ ነው ያለው አሁንም እንደዛ ነው ስመታ አከርካሪው አሰብን ወሰዱ ለማለት 5 ደቂቃ አይፈጅበት ምጽዋን ጨምሩበት ለማለት 5 ደቂቃ አይፈጅም ስልጣኑን አትንካ ህይወቱን አትንጠቅ እንኳን ቲፒኤልኤፍን አሳልፈው መስጠት ደግሞ ምንም አያስበው የትግራይን ቋሚ ቀንደኛ ታሪካዊ ጠላት የትግራይ ወዳጅ አድርጎ ማሰብና ማቅረብ የድንቁርና መጨረሻ ጥግ ካልሆነ የምን ሊሆን እንደሚችል አላውቅም ያም ሆነ በማንም ብታሳብብ በማንም ብትጠጋ በማንም ብትደገፍ በማንም ብትተማመን ኢትዮጵያ ያለ ባህር በር መኖር ወደማትችልበት ደረጃ ላይ ደርሳለች የባህር በር ጥያቄዋን ፈጽማ ታሳካለች ይሄንን ሊከለክል የሚችል ምድራዊ ኃይል ፈጽሞ የለም ለዛሬ ያለኝን ፕሮግራም በዚህ ጨርሳለሁ በሌላ ፕሮግራም እስክንገናኝ ቸር ሰንብቱ